ነያዴ ወዴት? ልብስሽንም ቀይሪ ጸጉርሽንም ተሰሪ። ጸጉሬ ምን ሆነ? ልብሴን ስለምን ድረም ቀይራ? ሁሉንም ቀይሪና እናቴ ቤት ይዛትና ብላኛለች። እና ምን ችግር አለው? ጸጉሬ ይደብራል እንዴ? ኧረ አይደብርም፣ በጣም አምሮብሻል እኮ። ይኸውልሽ አዴ የማሚ ጸባይ ትንሽ ከበድ ይላል። ጸጉርሽና ልብስሽን እዛ ካሉ ሴቶች ጋር ልታነጻጽረው ትችላለች። ስለዚህ ለሌለችም ከለሊ ጋር ሂዱና ጸጉርሽን ተሰሪ፣ ልብስሽንም ቀይሪ። በትንሹም ቢሆን ማሚን ለማሳመን እንሞክር። ምን ማለት ነው? በእኔ ታፍርብኛለህ ማለት ነው? አረ እኔ እንደዛ አላልኩም። እና ምንድነው? በማያገባኝ ከገባኝ በጣም ይቅርታ። ግን ደግሞ አዴ እናትህ ማግኘት ያለባት እንደዚህ በራሷ ማንነት ነው እንጂ ሌላ ሰው ሆነ አይመስለኝም። ደግሞ አዴ ታኩራለች እንጂ አትሳፍር። ዶክተር በጣም ይቅርታ። በማያገባ ነገርና ባልገባ ነገር ዝም ብለህ ጣልቃ አትግባሽ። ይቅርታ በማላችሁ መግባት አልነበረብኝ። አታየውም እንዴ ዝም ብሎ ባልገባው ነገር ሲዘባርቅ? እንዴት ነው በሚስቴ ማፍረው? የማታፍር ከሆነ ሌላ አዴ አትፈልግ፣ እኔን ይዘኝ ሂድ። አይ የምትል ከሆነ ደግሞ ምርጫው ያንተ ነው። እሺ አዴ እንደዚህ ስሜታዊ የሆነ መናገር የለብህም። ትበሳጫለች። ባቡሬ አንተን ከሰማች እንኳን ንገራት። ለምንድን ነው በማየም መንገድ የምትቀይረው? እኔ እሷን ማንነት ወድጄና አፍቅሬው አይደል እንዴ ላገባት የተዘጋጀሁት? ቢያንስ ግን ለእናቴ አይን ቢያንስ ትንሽ ብትጠነቀቅ ምን ችግር አለ? ቀየር ብትል ምን ችግር አለ? እሺ በቃ እኔ ያናገራታለሁ። አንተ ግን ተረጋጋ።